በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን የእግዚአብሔር ቤተሰቦች እንደምን አላችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። እንኳን ለዐቢይ ጾም 5ኛ ሳምንት ደብረ ዘይት ወይም እኩለ ጾም በሰላም አደረሳችሁ ለማለት እወዳለሁ። በዛሬው ዝግጅታችን ስለ እናታችን ቅድስት አርሴማ የተለያዩ መረጃዎችን ወደ እናንተ እያደረስን እየተማማርን እንደ እግዚአብሔር ፈቃድ ለተወሰነ ደቂቃ አብረን እንቆያለን። ወደዚህ ቻናል ስትመጡ የመጀመሪያችሁ ከሆነ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። አብራችን ቆዩ። እናታችን ቅድስት አርሴማ የንጽህናና የጽናት ተምሳሌት፣ ዓለምን የናቀች ውበት። ቅድስት አርሴማ በትውልዷ ሮማዊት ብትሆንም ሕይወቷ ግን ለሰማያዊ መንግሥት የታጨ ነበርም። በወቅቱ የነበረው የሮም ንጉሥ ዲዮቅልጥያኖስ ውበቷን አይቶ ሊያገባት በፈለገ ጊዜም እርሷ ግን ምድራዊውን አክሊልና የንግሥናን ክብር በከንቱነት ተፍታ ጣለችው። ይህ ውሳኔ ቅዱስ ጳውሎስ የክርስቶስ ኢየሱስ ስለመሆን ካለው ከሚበልጥ ዕውቀት የተነሳ ሁሉንም እንደ ጉድፍ እቆጥረዋለሁ ተብሎም ፊልጵስዩስ ምዕራፍ 3 ቁጥር 8 ላይ የተጻፈውን ቃል በሕይወቷ የተረጎመችበት ዕለት ነበርም። አርሴማ ውበቷን ለፈጣሪዋ እንጂ ለምድራዊ ንጉሥ አላስገዛችም። ንጉሡ ቁጣ ለማምለጥ ከእናቷ ከቅድስት አጋታና ከሌሎች 27 ደናግል ጋር በመሆን ወደ አርመንያ ተሰደደች። በዛም ቢሆን መከራ አልተለያትም። የአርመንያው ንጉሥ ድርጣድስም በውበቷ ተማርኮ ለጋብቻ ቢጠይቃትም እርሷ ግን እኔ የክርስቶስ ሙሽራ ነኝ በማለት በድፍረት መለሰችለት። ይህም ጌታችን በወንጌል ስለ ስሜ በሰው ሁሉ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል ተብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 22 የተነገረውን ቃል በተግባር አሳይታለች። በባዕድ አገር ያለ ረዳት በንጉሥ ፊት ቆማ ለሃይማኖቷ መመስከሯ የእምነቷን ጥልቀት በግልጽ ያሳያል። ንጉሥ ድርጣድስ ሊያሸንፋት ባልቻለ ጊዜ በታላቅ ቁጣና ጭካኔ ሰይፏታል። ቅድስት አርሴማ አንገቷ በሰይፍ ሲቆረጥ አካሏም ሲቆራረስ ለክርስቶስ ያላትን ፍቅር አላጎደለችም። መከራውን ሁሉ በትዕግሥት ተቀበለች። በዚህም ሞት ቢሆን ሕይወትም ቢሆን ከክርስቶስ ፍቅር ሊለየን የሚችል የለም ተብሎ በሮሜ ምዕራፍ 8 ከቁጥር 38 እስከ 39 የተገለጸውን ሐዋርያዊ መርህ አጽንታለች። ስቃይዋ ለሞት ሳይሆን ለዘላለም ሕይወትና ለክብር አክሊል አብቅቷታል። ለመሆኑ ከቅድስት አርሴማ ሕይወት ምን እንማራለን? የመጀመሪያው ንጽህና ነው። በፈተናና በዝሙት በተሞላ ዓለም ውስጥ ሰውነታችንን የእግዚአብሔር ቤተ መቅደስ አድርጎ መጠበቅ እንደሚቻል አስተምራናለች። ሁለተኛ ጽናቷ ነው። በስልጣን በገንዘብና በዛቻ ፊት ለራስ ሕሊናና ለፈጣሪ ታማኝ መሆንን አስተምራለች። ሌላኛው እናታችን ቅድስት አርሴማ ተስፋንም አስተምራናለች። የዚህ ዓለም መከራ አጭር እንደሆነና የሚጠብቀን የክብር አክሊል ግን ዘላለማዊ መሆኑን በደሟ መስክራለች። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ተብሎ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ላይ የተጻፈውን ቃል ለቅድስት አርሴማ እውነተኛ ምስክርነት ነው። ዛሬም በቤተ ክርስቲያናችን የምንዘክራት ለሥጋዋ ሳይሆን ለነፍሷ ጥንካሬና ለፈጣሪዋ ላሳየችው ፍጹም ታማኝነት ነው። እኛም ዛሬ አርሴማ አርሴማ በማለት ከመዘመር ባለፈ እኛስ ከሷ ምን እየተማርን ነው? በውበታችን የምንኮራ፣ በውበታችን ንግድ ውስጥ እየገባን የለንም? ምንም ራሳችንን እንጠይቅ። የጻድቋ ረድኤት በረከት፣ ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። አርሴማ ትለይ ነይ ነይ በእምነት